በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ። ደራሲ መምህር አንድነት አሸናፊ። ክፍል 8። ዋጋ የተከፈለላቸው ሰራተኞች። ለመስራት ከመትጋት አትለግሙ በማለት ቅዱስ ጳውሎስ በሮሜ ምዕራፍ 12 ቁጥር 10 ላይ ለሥራ ስለመትጋት ገልጿል። የቤት ሰራተኞች ከቤተሰብ አንዱ አካል ናቸው። በአንድ ቤተሰብ ውስጥ ሰላም ለመገኘቱም ሆነ ለሰላም መጥፋት የቤት ሰራተኞች ትልቅ አስተዋጽኦ አላቸው። በቤት ሰራተኝነት የሚሰሩ ሰዎች ኑሮ ተመቻችቶላቸው ከሌላ ሥራ ይህንን መርጠው ወደዚህ የገቡ አይደሉም። አንዳንዶቹ ትምህርት ተምረን ኑሮ ይሳካልናል ብለው ጀምረው ባለመሳካቱ የቤት ሰራተኝነትን አማራጭ አድርገው ጀምረዋል። በቤት ውስጥ ያሉ አንዳንዶች ነገ እንማራለን የሚል ሐሳብ ሲኖራቸው፣ ሌሎቹ ደግሞ ትምህርት የሚባለውን ዳግም ላለማየት የወሰኑ ናቸው። ሌሎቹ በአስገድዶ መድፈር በደረሰባቸው አካላዊና ስነ ልቦናዊ ጉዳት የቤት ሰራተኝነትን አማራጭ አድርገው ገብተዋል። ልጆቻቸውን ለማሳደግ ሲሉ የቤት ሰራተኛ የሆኑም ጥቂት አይደሉም። የቤተሰባቸው የገቢ ምንጭ እነርሱን ማስተዳደር ስላቃተው ወደ ቤት ሰራተኝነት የገቡም አሉ። የዕድሜያቸውንም ሁኔታ ስናይ ታዳጊ ከሚባሉና ከአስራዎቹ መጀመሪያ ጀምረው እስከ 40ዎቹ ድረስ አሉ። በቤት ሰራተኝነት የሚሰሩ ሰራተኞች እንጂ ባሪያዎች አይደሉም። የሥራ ሁኔታቸውም የተለያየ ነው። አንዳንዶች ከመስከረም 1 እስከ ጳጉሜ 6 እና ከማለዳ እስከ መንፈቀ ሌሊት ይሰራሉ። በሳምንት በወር ወይም በዓመት ረፍት እንኳን የሌላቸው ጥቂቶች አይባሉም። አንዳንድ ጨካኝ አሰሪዎች ሰራተኞቻቸውን እንደ ሰው ሳይሆን እንደ ሥራ መሳሪያ ይመለከቷቸዋል። የቤት ሰራተኞች የሚቀጠሩት ሥራ ለመስራት በመሆኑ በሥራ ላይ ለመለገም ይገባሉ ብለን አንገምትም። ዳሩ ግን ጠዋት ለቅዳሴ የምንሄድ ክርስቲያኖች ከቤተ ክርስቲያን የምንመለሰው በ3 ሰዓት አካባቢ ነው። እኛ ስንመለስ ቁርስ እንድንበላ የቤት ሰራተኞቻችንን እንዲያስቀድሱ ዕድል የማንሰጥ ጥቂት አንባልም። ከዚህም በላይ እኛ ለቅዳሴ ስንነሳ ሥራ የጀመሩ ሰራተኞች ልብስ አጥበው፣ ቤት አጽድተው፣ ምግብ ሰርተው ወዘተ ካልጠበቁን አንዳንዶቻችን ዱላ፣ ሌሎቻችንም ከዱላ የከበደ ስድብ እናወርድባቸዋለን። የሚገርመው ነገር ግን ስሩና ጠብቁን ያልናቸውን ሥራዎች እኛ ስሩ ብንባል ግን በግማሽ ቀን እንኳን የማንጨርሰው መሆኑ ነው። እንዲህ እያደረግን ፍትሃዊ ሳይሆን ሊደረግብን የማንፈልገውን እያደረግን እግዚአብሔር ይሰማል ብለን ለቅዳሴ መቆማችን አሳዛኝ ነው። ነቢዩ ኢሳይያስም በምዕራፍ 58 ቁጥር 3 ላይ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ በማለት የጾምና የጸሎት ጌታ ፊት አለመሰማትና ውጤት አለማምጣት አንዱ ምክንያት ሰራተኞችን መበደል መሆኑ ተገልጿል። ሃይማኖተኛ ነኝ የሚል አንድ ሰው የሌላውን ሰው ሕሊና የሚጎዳ ንግግር መናገር የለበትም፣ ትምህርት ሊሆን የሚችል እንጂ። የቤት ሰራተኞች ሲሰደቡ የሚደመጠው ስድብ ግን ደንቆሮ፣ አንቺም ስትወለጂ ገንፎ ተበልቶ ይሆናል የሚሉ ናቸው። እነዚህ ቃላት እንኳን አንድ ቤተሰብ መንደሩን መረበሽ የሚችሉ ናቸው። አሰሪዎች ወይም የቤተሰብ ኃላፊዎች እንደመሆናችን መጠን የሰራተኞችን ቆይታ አሰቃቂ ወይም አስደሳች እንዲሆን የማድረግ ትልቅ ጉልበት አለን። የመከራ አለንጋ ወይም የእውቀት መንገድና ትምህርት ቤት ልንሆን እንችላለን። ሰራተኞችም አሰሪዎቻችን በኑሮ ውጣ ውረድ የተቸገሩ፣ በትዳር ጭቅጭቅ የተንገበገቡ፣ በልጆቻቸው የወደፊት ዕጣ ጥያቄ ላይ ያሉ፣ በቀን የሥራ ውሏቸው ደስተኛ ያልሆኑ ሊሆኑ ስለሚችሉ ቤት በገቡ ቁጥር ጥሩ ንግግር ላይናገሩ ይችላሉና መታገስ ከኛ ይጠበቃል። በሥራ ጫና እረፍት ብናጣም
ለአሰሪዎቻችን መስማት በሚችሉበት ሰዓትና ቀን በተረጋጋ ሁኔታ ብናስረዳቸው ሰዎች ናቸውና ይሰሙናል። ከዚህ ይልቅ ልጆችን በመቀጥቀጥ የቤት ዕቃ በመስበር ንብረት በማበላሸት ለቤተሰቡ መረበሽ ምክንያት መሆናችን ግን ለሕሊናችንና ለቤቱ ሰላም አያመጣም። ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክታት አንዱ ወደ ፊልሞና የሚል ነው። ፊልሞና በቆላስይስ ይኖር የነበረ ሀብታም ሰው ነበር። ይህ ሰው ከነቤተሰቡ በክርስቶስ ያመነ ጠንካራ ክርስቲያን ነው። አናሲሞስ የሚባል አገልጋይ ወይም ሰራተኛ ነበረው። ከአሰሪው ንብረት ወስዶ መመለስ ያቃተው ይህ አናሲሞስ ከቤት ይወጣል። ምናልባት ፊልሞና በጠፋበት ንብረት ምክንያት አባሮት ይሆናል፣ አሊያም ስለጠፋበት ራሱ በፈቃዱ ወጥቶ ይሆናል። ቅዱስ ጳውሎስ በሮም ታስሮ ሳለ አናሲሞስን አግኝቶት አስተምሮ አሳምኖታል። ለዚህም ነው ቅዱስ ጳውሎስ በእስራቴ ስለወለድሁት ልጅ እያለ በፊልሞና ምዕራፍ 11 ላይ የጻፈው። ከሮም እስከ ቆላስይስ የ1600 ኪሎ ሜትር ርቀት አለ። እግዚአብሔር ግን በሚደንቅ ሥራው ሁለቱን አገናኛቸው። ይህን ያህል በጌታ የተወደደ ሰራተኛ ጳውሎስም ያን ያህል ከወደደው አሰሪው እንዴትስ ትኩረቱን አይስበውም? በመጨረሻም ጳውሎስ ለአሰሪው ፊልሞና በጎ ሥራ ለክርስቲያን ተገቢ መሆኑን፣ እርቅ ለፊልሞና አስፈላጊ መሆኑን በክርስቶስ ድፍረት ማዘዝ ሲችል ስለ ፍቅር ብሎ በልመና ጠየቀው። በዚህም ሳያበቃ ላጠፋው ገንዘብም ኃላፊነቱን ራሱ ቅዱስ ጳውሎስ ወስዷል። በአሰሪና ሰራተኞች መካከል ያለው ግንኙነት ሙሉ በሙሉ እንደ ወላጅና ልጆች መሆን አለበት ተብሎ ባይወሰንም በክርስቶስ ፍቅር መዋደድ እንዲኖር ግን የግድ ነው። ፊልሞና የጳውሎስን ደብዳቤ አንብቦ ለሰራተኛው ለአናሲሞስ ይቅርታ ማድረግና መታረቅ ከባድ ነው። ለምን ቢባል በዚያ ዘመን ከአሰሪው የኮበለለን ሰራተኛ የተቀበለ እንዲቀጣ የሮም መንግስት ወስኖ ነበር። ዘመድ ወገኖቹም ፊልሞና ይቅርታ በማድረጉ ይበሳጫሉ። ቢሆንም ግን ጳውሎስ አናሲሞስን እንደ ሰራተኛ ብቻ ሳይሆን እንደ ተወዳጅ ወንድም እንዲያየው ስለጻፈለት በፍቅር ተቀበለው። ክርስትና በፍቅር እንኖራለን የምንል ክርስቲያን አሰሪና ሰራተኞች በዙሪያችን ያሉት ጎጂ የአሰሪና ሰራተኛ ባህሎች መቃወም ግድ ይለናል። በዚህም መሰረት አሰሪዎች ፍትሃዊ በመሆን ሰራተኞቻችን እረፍት የሚያስፈልጋቸው እንደኛ ደሞዝ በጊዜ የሚገባቸው መሆኑን ማወቅ ብቻ ሳይሆን መተግበር ያስፈልገናል። ስራ ውለው ስብሰባ አድክሟቸው የመንገዱ ርቀት ሰልችቷቸው ገብተው እራት እስኪያቅርቢ ብለው አሰሪዎች ይጠይቃሉ። ሰራተኞችም በርበሬ አልቋል፣ የለውም፣ ዘይት ለእራት አይበቃም፣ ስለዚህ እራት አልሰራሁም እንላለን። በዚህ ሰዓት የሚፈጠር ጦርነት የቤተሰቡን ሰላም ይበጠብጣል። ከዚህ ሁሉ ከማለቁ በፊት አስቀድሞ መናገር የተሻለ ነው። አብዛኞች የቤት ሰራተኞች ከባሎች ይልቅ ሚስቶችን ይጠላሉ። ምክንያቱም ሚስቶች ጓዳ ሲገቡ ሩዝ ከፓስታ ተደባልቆ፣ ዕቃ ተሰብሮ፣ በርበሬው ተደፍቶ፣ ለወር የተባለው በ2 ሳምንት አልቆ፣ ምግቡ ሳይከደን ተቀምጦ፣ ፍሪጅ መግባት ያለበት ፍሪጅ አናት ላይ ተቀምጦ፣ መታጠብ የሚገባው ልብስ ከነቆሻሻው ሲያገኙት በሚፈጠረው ጭቅጭቅ ነው። ይህን ጭቅጭቅ ለመቅረፍም ሰራተኞች በተባልነው መሰረት መፈጸም ይገባናል። የቤት ባለቤቶችም ገንዘቡንና የሚሰራውንም ማዘዝ ብቻ ሳይሆን ባልነው መሰረት ሥራ ላይ መዋሉን መከታተል አለብን። ሰራተኞችም ወላጅ ባጠፋ፣ ልጆችን በድለን፣ ክፍያ በቀረ ቁጥር ንብረት ሰብረን፣ አሰሪዎች በተናገሩን ቁጥር ሥራ ወዝፈን ቤቱን ጦር ሜዳ እንዳናደርገው በእግዚአብሔር ቃል ልንመከር ይገባል። ቅዳሴ ማስቀደስ፣ ወንጌል መማር፣ የእረፍት ቀን ማስፈለግን ለአሰሪዎቻችን በትህትና ብናስረዳ የተሻለ ኑሮና ጥሩ ቤተሰብ፣ ሰላማዊ ኑሮ ለመኖር እነርሱም ይፈልጋሉና ጥሩነት አብሮን ይሁን። አንዳንድ ወላጆች ሰራተኛ ሲቀጥሩ ለቤተሰባቸው ምግብ፣ ንጽህናና
ገበያ ለመላክ ብቻ ይመስላቸዋል። የቤት ሰራተኞችን ማየት ያለብን ከልጆቻችን ሕይወት ጋር ነው። እንዴት ቢባል የተቀጠሩትን ሰራተኞች ልጆቻችን አንዴ ዝም ሲሉ፣ ሌላ ጊዜ ትንሽ ሲናገሩ፣ ሌላ ቀን ሲርቋቸው፣ አንድ ቀን ሲቀርቧቸው ይቆዩና ከብዙ ወራት በኋላ ይላመዷቸዋል። ወላጆች ግን የማስተዳደረው በገንዘቤ ነው፣ ከፈለግኩ አባርራለሁ በማለት ሰራተኞች ይባረራሉ። ሌላ ሰራተኛ ደግሞ ይገባል። ልጆችም የሚያውቁት ሰራተኛ ጠፍቶ አዲስ ሰው በመተካቱ ለመቅረብ ይፈራሉ። በአንድ ሰራተኛ ያዩት ጠባይ በሌላ ሰራተኛ ይቀየርባቸዋል። በፊት የሰሙት የሰራተኛ ንግግር አሁን ከገቡት በመለየቱ ተጽዕኖ ያሳድርባቸዋል። ስለዚህ ወላጆች ሰራተኛ በቀያየርን ቁጥር ለገንዘባችንና ለምግባችን ብቻ ሳይሆን ለልጆቻችንም በማሰብ ሰራተኞቻችን በየጊዜው ከሚለዋወጡ ተረጋግተው እየሰሩ ከልጆቻችን ጋር በጥሩ መላመድ እንዲኖሩ ማድረግ ይገባናል። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን። ውድ የአሌክስ ቲዩብ ተከታታዮች በ8 ተከታታይ ክፍል ይዤላችሁ የቀረብኩት ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ እዚህ ላይ ተፈጽሟል። በቀጣይ ሳምንት በሌላ ሥራ የምንገናኝ ይሆናል። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሁልጊዜ የሚለቀቁ ቪዲዮዎች በቶሎ ይደርሷችኋል ማለት ነው። እንዲሁም ቪዲዮዎችን አይታችሁ ስትጨርሱ ሁልጊዜ ላይክ፣ ለሌሎች እንዲደርስ ደግሞ ሼር፣ ሐሳብ አስተያየታችሁንም ኮሜንት ብታደርጉልኝ እምቀበል ይሆናል። ይቆየን።